ሰላም ጤና ይስጥልን የሀበሻ ዴይሊ ቤተሰቦች፣ ዛሬ በሀገራችንና በዓለም ዙሪያ እጅግ አስደንጋጭና ፈጣን መረጃዎች እየወጡ ነው። በሰሜን ኢትዮጵያ በበራ ግንባር በከባድ መሳሪያ ድብደባ ለምንስ ተከፈተ? የጦርነቱ ደመና ዳግም እያንዣበበ ነው። በሌላ በኩል አሜሪካ በኤርትራ ላይ የጣለችውን ማዕቀብ ልታነሳ እንደሆነ የሚጠቁሙ ሚስጥራዊ ሰነዶች ወጥተዋል። ህወሓት በበኩሉ በፌዴራል መንግስቱ ላይ ጠንከር ያለ መግለጫ አውጥቷል። ከሀገር ውጭ ደግሞ ኢራንና የምዕራባውያን ፍጥጫ ዓለምን ስጋት ላይ ጥሎታል። እጅግ ዝርዝር የሆኑ መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩም። በቅድሚያም ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። ቀዳሚው መረጃችን የሚያተኩረው በሰሜን ኢትዮጵያ በበራ ግንባር ላይ በተከፈተው ድንገተኛ ጥቃት ነው። ትላንት ሚያዝያ 28 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ጀምሮ በአካባቢው ከፍተኛ የሆነ ከባድ መሳሪያ ድምጽ ሲሰማ ውሏልም። መረጃዎች እንደሚያመለክቱት ጥቃቱ የተሰነዘረው ከቆቦ አቅጣጫ ወደ ተለያዩ የገጠር ቀበሌዎች ሲሆን በተለይም በአላማጣ ወረዳ ኩብ ቀረምባ በተባለ ስፍራ በ5 የመድፍ ጥይቶች በደረሰ ድብደባ በንጹሃን ዜጎች ላይ ከባድ የአካል ጉዳት ደርሷል። በአሁኑ ወቅት በዋጃና በአላማጣ ከተሞች የትግራይ ኃይሎች ቲዲኤፍ መኖራቸው የሚታወቅ ሲሆን በዙሪያው ባሉ የገጠር ቀበሌዎች ደግሞ የፋኖ ታጣቂዎች እንደሚንቀሳቀሱ ይነገራል። ይህ ሁኔታ በአካባቢው ነዋሪዎች ላይ ከፍተኛ ድንጋጤን የፈጠረ ሲሆን የትግራይ ኃይሎችም ከፍተኛ ጥንቃቄና ክትትል እንዲያደርጉ ትዕዛዝ መውረዱ ተሰምቷል። ሁኔታው ወደ በረታና ግጭት እንዳያመራ ከፍተኛ ስጋት ሆኗልም። በሀገር ውስጥ ዜናችን የቀጠልነው የህወሓት ማዕከላዊ ኮሚቴ በቅርቡ በፌዴራል መንግስቱ የቀረበበትን ወንጀላ ውድቅ በማድረግ ጠንከር ያለ መግለጫ አውጥቷልም። የኢትዮጵያ ውጭ ጉዳይ ሚኒስቴር ህወሓት ከሱዳን መንግስት ጋር በመሆን አካባቢውን ለማረጋጋት እየሰራ ነው በሚል ያወጣውን መግለጫ ህወሓት መሰረተ ቢስና ኃላፊነት የጎደለው ፕሮፓጋንዳ ሲል ጠርቶታል። ድርጅቱ በመግለጫው እንዳለው የሱዳን መንግስትና ህዝብ በጦርነቱ ወቅት ለተፈናቀሉ ዜጎች ላደረጉት ሰብአዊ እርዳታ እውቅና ይሰጣል። ሆኖም ይህንን በጎ ተግባር ለፖለቲካዊ ትርክት ማጣመም ተገቢ አይደለም ብሏል። ህወሓት የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበርና የምዕራብ ትግራይ ተፈናቃዮች ወደ ቀያቸው እንዲመለሱ አሁንም ጥሪውን አስተላልፏል። የአሜሪካ ያልተጠበቀ የካርድ ጨዋታ በኤርትራ ላይ ምንድን ነው? ወደ ቀጠናዊ መረጃችን ስናልፍ በአሜሪካ ኤርትራ ላይ የያዘችው አቋም በከፍተኛ ሁኔታ እየተቀያየረ መሆኑን እንረዳለንም። ሮይተርስ የዜና ወኪል እንደዘገበው ዋሽንግተን በኤርትራ ከፍተኛ ባለስልጣናት ላይ ጥላው የነበረው ማዕቀብ ልታነሳ እንደሆነ የሚጠቁሙ የውስጥ ሰነዶች ወጥተዋል። ማዕቀቡ የጣለባቸው እንደ ጦር አዛዡ ጀነራል ፊሊጶስ ወልደ ዮሐንስና የደህንነት ኃላፊው አብራ ካሳ ባሉ ባለስልጣናት ላይ ነበርም። አሜሪካ ይህንን ለማድረግ የፈለገችው ከአስመራ ጋር ያለውን ዲፕሎማሲያዊ ግንኙነት ለማደስ ብቻ ሳይሆን ኢትዮጵያ የባህር በር አገኛለሁ በሚል የምትከተለው የኃይል አማራጭ ቀጠናውን ወደ ሌላ ጦርነት እንዳይከተው ስጋት ስለደረሰባት ነው። ይህ ውሳኔ በኢትዮጵያና በኤርትራ መካከል ያለውን ውጥረት ለማርገብ የታለመ ቢሆንም በሁለቱ አገራት ግንኙነት ላይ ምን አይነት ተጽዕኖ ይኖራል የሚለው ገና የሚታይ ይሆናል። የኢራን ቀይ መስመሮችና የሆርሙዝ ስትሬት ውጥረትስ ምን ይመስላል? በመጨረሻም ወደ ዓለም አቀፍ መድረክ ስንመጣ በኢራንና በምዕራባውያን መካከል ያለው ፍጥጫ ወደ አደገኛ ደረጃ ተሸጋግሯል። ቴህራን ለማንም የማትደራደርባቸውን ቀይ መስመሮች ይፋ አድርጋለችም። ዋነኛ ነጥብ የኒኩለር ማበልጸጊያ ፕሮግራሟ በፍጹም ለድርድር እንደማይቀርብ መግለጿ ነው። ከዚህም በላይ በዓለም የነዳጅ ንግድ ላይ ቁልፍ በሆነው የሆርሙዝ ስትሬት ላይ አዲስ የቁጥጥር ስራ ዘርግታለችም። ማንኛውም በቦታው የሚያልፍ መርከብ ከኢራን አብዮታዊ ዘብ የባህር ኃይል ፍቃድ ማግኘትና
ከፍተኛ ክፍያ መክፈል ግዴታ ተጥሎበታል። የእርምጃ በዓለም አቀፍ የንግድ መስመር ላይ ትልቅ ስጋት የፈጠረ ሲሆን ለቀጠናው ውጥረት ዋነኛ ምክንያት ሆኗል። ለዛሬ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። እናንተስ በበራ ግንባር ስላለው ግጭትና አሜሪካ በኤርትራ ላይ ስለወሰደችው እርምጃስ ምን ትላላችሁ? ሐሳባችሁን በኮመንት ላይ አስፍሩልኝም። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑም። የቪዲዮ መረጃ ጠቃሚ ሆኖ ካገኛችሁ ደግሞ ላይክ ማድረጋችሁን እንዳትረሱም። ነገ በሌላ አዳዲስ መረጃዎች እስክንገናኝ ቸር ሰንብቱ። መልካም ጊዜ ይሁንላችሁ።